የእግዚአብሔር ልጅ ከሴት ተወለደ ዘመኑ ሲደርስ ይላል። እርሱ እስኪመጣ ድረስ ይጠብቅ ነበር ይላል። ከዛ በኋላ ነው ማህተሞቹን መፍታት ሲጀምር በቃ ታሪክ ሁሉ ሚስጥራት ሁሉ መገለጥ ተጀመሩ። ሃሌሉያ! መታወቅ ተጀመሩ። ጳውሎስ ይለዋል ከዘመናት በፊት ለዓለም ተሰውሮ የነበረው ሚስጥር ይለዋል ተገለጠ በኢየሱስ ክርስቶስ በኩል። ክብር ለስሙ ይሁን። ያን ጊዜ ነው እርሱንም እንደታረደ በግ ሆኖ በዙፋኑ ፊት ቆሞ አየው። የታረደ በግ ቆሟል በጉ። ከዛ በኋላ ሄዶ እግዚአብሔር አብ ያንን በተቀበለ ጊዜ በአራቱም ሽማግሌዎች እልፍ ጊዜ እልፍ መላእክት ራሽፓራ ኤሌቤራ እነዛ ሁሉ ወድቀው ሰገዱለት። ቃሉም የተናገሩት ምንድን ነው? መጽሐፉን ትከፍት ዘንድ ማኅተሞቹንም ትፈታ ዘንድ ችለሃልና ለሕዝብ ለወገን ታርደሃልና ምስጋናም ክብርም ባለጠግነት ኃይልንም ልትቀበል ይገባሃል። በቃ ይሄን ማድረግ የሚችል ከሰው ልጆች ማንም የለም። ብዙ የሰው ልጆች ተነስተዋል፣ ታላላቆች ተነስተዋል፣ ጦረኞች ተነስተዋል፣ ብርቱዎች ነን የሚሉ ተነስተዋል። የለም፣ ሁሉም ሞት አሸነፋቸው። ሞትን አሸንፎ የወጣው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ ሃሌሉያ። ዛሬ እኔና እናንተ እንግዲህ ወገኖች ሆይ እግዚአብሔርን እናመሰግነው ዘንድ ይገባዋል ለማለት ምክንያቶቻችን ከዚህ ከእግዚአብሔር ቃል ያሉትን እነሱን ሰንዘር ላደርግላችሁ ነው የምፈልገው። 7 ነገርን ሰጥቻችሁ ቶሎ እጨርሳለሁ። ጠፍቶ የነበረውን የአዳምን ዘር በጠቅላላ የሰው ልጆች በጠቅላላ ሊያድን የሚችለውን መስዋዕት በማቅረቡ ይገባዋል። ከወገን፣ ከቋንቋ፣ ከሕዝብ ያሉትን ሁሉ ለማዳን የቻለው የሰው ልጆችን ከዘላለም ጥፋት ያዳነንና በደሙ ያስታረቀን ጌታ ኢየሱስ ነው። ሃሌሉያ አሜን። ኢየሱስ ክርስቶስ ግን መጣና ሁለቱን አጨባበጣ። ጸጋና እውነትን ያጨባበጠ ኢየሱስ ብቻ ነው። ሃሌሉያ አሜን። ምን አድርጎ አስማማቸው? እኔ ዋጋውን እከፍላለሁ፣ ዋጋውን በጠቅላላ እኔ ከፍለዋለሁ ብሎ ኢየሱስ ክርስቶስ ዋጋውን ከፈለ። ያንተ ዋጋ፣ ያንተ የኃጢአት ዋጋ ተመዝኖ ቢታይ ፍርዱ በጣም ብዙ ነው። በእግዚአብሔር ፊት የሰራነው ኃጢአት እጅግ ብዙ ነው። ማን ሊድን ይችላል? ማን ሊድን ይችላል? ንገሩኝ። ኧረ ማን ነው ሊድን የሚችለው? አይተሃል፣ አመንዝረሃል ይልሃል። ስለ ገንዘብ መጎምጀት ውስጥ ገብቷል፣ ተላልፈሃል ይልሃል። የምትነቃነቅበት ቦታ የለም። እያንዳንዱ የሕይወታችን ሴከንድ በቃ ኃጢአት ሰርተሃል የሚል ነው። ኢየሱስ ክርስቶስ መጣና በእርሱ ደም ያንን አስወገደና ተዘግቶ የነበረውን በር ከፈተና እጆቻችንን ይዞ ከአብ ጋር አስታረቅ። እርቅ ይሁን አለ። ገብታችኋል? እንግዲህ ዛሬ ደግሞ ጠዋት እግዚአብሔር የሰጠንን ቅዱስ ቃሉን እንካፈላለን። እግዚአብሔር የተመሰገነ ይሁን። የምንካፈለውም ቃል የሚገኘው ሙሉ ንባቡን ማነበው ከራእይ መጽሐፍ ምዕራፍ 5 ላይ ሆኖ የመልእክቴ ርዕስ ይገባዋል የሚል ነው። ይገባዋል ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ የእግዚአብሔር በግ የሆነው ክብርና ምስጋና ኃይልም ባለጠግነትም ሁሉ ይገባዋል። ሃሌሉያ። ስለዚህ ይህንን ቃል አብረን ለመመልከት ከእግዚአብሔር ቃል አብረን እናነባለን። መጽሐፍ ቅዱሳችሁን ወደ አዲስ ኪዳን ታወጡና ራእይ ምዕራፍ 5 ላይ እናነባለን ማለት ነው። ምዕራፉን በሙሉ አነበዋለሁ፣ ከዛ እንጸልያለን።
በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባ ማንም ስለ አልተገኘ እጅግ አለቀስኩኝ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶችም መካከልም በሽማግሌዎችም መካከልም እንደታረደ በግ ቆሞ አየሁ። ሰባትም ቀንዶች ሰባት ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፍት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያሉ ሁሉ በረከትና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። አሜን። እንግዲህ በዓለም ላይ በዚህ በዓለማችን በምንኖርበት ጊዜ ታሪክንም በምንመረምርበት ጊዜ ለሀገራቸውና ለምድራቸው ለሰዎች ታላላቅ ነገር የሰሩ ሰዎች ሲመሰገኑ እናያለን እና ሰዎችም እነዚህ ሰዎች ሕይወታቸው ካለፈ በኋላ ወይንም በሕይወት እያሉ ምስጋናቸውንና አክብሮታቸውን ለመግለጽ ውዳሴ ይገባቸዋል በማለት ሐውልት ይሰሩላቸዋል። ወይንም ደግሞ የተወለዱበትን ዕለት በልዩ አይነት መንገድ በዓል አድርገው ያከብሩላቸዋል። አንዳንድ እነዚህ ለአንዳንድ ጀነራሎች ወይንም ለሀገር መሪዎች ወይ ለጦረኞች የተሰሩትን ሐውልቶች ስመለከት እደነቃለሁ። በእጃቸው ላይ ምን ይዘዋል? ሰይፍ አለ። ሰይፍ ይዘው ነው የቆሙት፣ ወይንም ከባድ መሳሪያ ይዘው ቆመዋል። ተዋጊ ነበረ። ጠላቶቹን ድል ያደረገ ነው፣ በሰይፍ የመታ ነው ብለው ያከብሯቸዋል። የእኛ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ምንም ሐውልት የለውም፣ አያስፈልገውም። ምክንያቱም ዓለም ሁሉ ስለሱ ይናገራልና። ተራሮች ስለሱ ይናገራሉ፣ ኮረብቶች ስለሱ ይናገራሉ፣ ወንዞች፣ ውቅያኖሶች በውስጣቸው ያሉ የሰው ልጆች ሁሉ ስለ እርሱ ይናገራሉ። ነገር ግን በውስጣችን እርሱ ገብቶ ተቀምጧል። በመንፈስ ቅዱስ አማካኝነት ስፍራ ሰጠነውና የማይናወጥ የማይነቃነቅ ሐውልት ሆኖ በውስጣችን እንዲቀመጥ ሆኗል። እግዚአብሔር የተመሰገነ ይሁን። አሜን። እና በብሉይም ሆነ በአዲስ ኪዳን እግዚአብሔር ታላቅ ነገርን ባደረገ ጊዜ ሰዎች ለእግዚአብሔር ምስጋና በቃ ማድረግ ይጀምራሉ፣ ወይንም መስዋዕት ደግሞ ያቀርባሉ። ምን ለማለት ነው? ይገባዋል፣ እንዲህ ላደረገልን እግዚአብሔር ይገባዋል
ብለው በዛ መንፈስ ነው የሚያደርጉት። በዘጸአት መጽሐፍ ላይ በምንመለከትበት ጊዜ ምዕራፍ 15 ቁጥር 20 ላይ ነቢይቱ ማርያም ይላል የሙሴ እህት ቀይ ባህርን እግዚአብሔር ካሻገራቸው በኋላ ከበሮዋን አነሳች ይላል። ፈረሰኛውን እና በፈረስ ላይ የተቀመጠውን ሰረገላውንም ጭምር በባህር ውስጥ ጥሎ ሕዝቡን ነፃ ላደረገ እግዚአብሔር ምስጋና አቅርቡ እያለች በዙሪያው የነበሩትን ሴቶች ጋብዛ በዛ ስፍራ ላይ ታላቅ የምስጋናና ይገባዋል የሚል ዝማሬ ሲቀርብ እንመለከታለን። እግዚአብሔር የተመሰገነ ይሁን። አሜን። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ በሚመላለስበት ጊዜ በሕይወቱ ያለ ሰዎች ይገባዋል ያሉባቸው ወቅቶች አሉ። አንዳንድ ሰዎች ይገባዋል ያሉበት ጊዜ ወቅት እንዳለ እንመለከታለን። ኢየሱስ ክርስቶስ እንደተወለደ ሰብአ ሰገል ተብለው የሚታወቁት ጠቢባኖች ሦስቱ የተለያየ ስጦታ ከርቤ፣ ዕጣንና ወርቅ ይዘው ወደ ኢየሱስ ክርስቶስ መጥተው ከሕፃኑ ስር ወድቀው ይገባሃል አንተ ብለው ስጦታቸውን ሲያቀርቡለት ወገኖች ሆይ እንመለከታለን። ለምን? እግዚአብሔር ገለጸላቸው። ይገባዋል ብሎ ለማመስገን የሚችል ሰው እግዚአብሔር አይኑን የገለጠለት ሰው ብቻ ነው። አሜን። አዎ፣ አይኑን ያልገለጠለት ሰው ምንም ይሄንን ቃል ለመናገር አይችልም። ይገባዋል ብሎ ምስጋና ለማቅረብ ለእግዚአብሔር ወይንም መስዋዕትን ለማድረግ ለእግዚአብሔር አይችልም። ምክንያቱም ራሱ የሚመለከትባቸው አንዳንድ ነገሮች ስላሉ ነው። ኢየሱስ ክርስቶስ በዛ ምድር ላይ በሚመላለስበት ጊዜ ብዙ ሰዎችን ነፃ አውጥቷል። ብዙ ሰዎችንም ኃጢአታቸውን ይቅርታ ሰጥቷቸዋል። ከነዚህ መካከል ግን ሁል ጊዜ በወንጌል የሚነገርላት መግደላዊት ማርያም ተብላ የምትታወቀው የአልዓዛር እህት ናት። ይህች ሴት ይላል ቃሉ በሚናገርበት ጊዜ የአልባስጥሮስ ሽቶ ይዛ ኢየሱስ ክርስቶስ በለምጻሙ በአልዓዛር በፈሪሳዊ ቤት በነበረ ጊዜ በሩን ከፍታ ገብታ ያንን ብልቃጧን ከፈተችና በኢየሱስ ክርስቶስ እግር ላይ ታላቅ መዓዛ ያለውን ግሩም የሆነው ውድ የሆነውን ሽቶ አፈሰሰችለት። አካባቢው የነበሩት ሁሉ ተናወጡ። አንዳንዶቹ ማን መሆኗን ቢያቅ ኖሮ እንድትነካው እንኳን ባልፈቀደላት ነበረ አሉ። አንዳንዶቹ ደግሞ ወዲያውኑ ሂሳብ ውስጥ ገቡና በምን አባስተው በምን ደምረው እንደሆነ አላቅም ይህ ሽቶ ቢሸጥ እጅግ ብዙ ድሆችን ሊመግብ ይችላል ብለው አሉ። ኢየሱስ ግን ተዋት፣ የምትችለውን አድርጋለች አለ። ለመግደላዊት ማርያም ግን ይገባዋል አለች። ይሄ አይደለም፣ ከዚህ በላይ ይገባዋል። ከውስጤ 7 አጋንንት ያወጣልኝ ረፍትና ሰላምን እየሰጠ እንዳገለግለውም ደግሞ እኔን ኃጢአተኛውን ይቅርታ ሰጥቶ ያስጠጋኝ ጌታ ይገባዋል። አሁንም እኛ እንላለን ይገባዋል ወገኖች። ሃሌሉያ። ከድቅድቅ ጨለማ ያወጣን ወደሚደነቀው ብርሃን ያመጣንና የንጉሥ ካህናት እንድንሆን ያደረገን ጌታ ይገባዋል። እግዚአብሔር የተባረከ ይሁን። ይገባዋል። ጌታችን ኢየሱስ ክርስቶስ ሕይወቱን መስዋዕት አድርጎ ሊሰጥ በተቃረበበት ጊዜ እንደምናውቀው ከደብረ ዘይት ተራራ ላይ ተነስቶ ወደ ቤተ መቅደስ ሲሄድ አድርጎ የማያውቀውን አንድ ነገር አደረገ። እነሆ ወደ መንደር ሂዱ፣ በዛም አህያይቱንና ማንም ያልተቀመጠበት ውርንጫይቱን ታገኛላችሁና አምጡልኝ ብሎ በዛ ላይ ተቀምጦ ወደ ኢየሩሳሌም በሚገባበት ጊዜ ሰዎች ዘንባባ ይዘው ሆሳና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ምስጋናቸውን ያቀርቡለት ነበር። ልብሳቸውንም እያወለቁ በምድር ላይ እያነጠፉ
አህያይቱ ያንን እየረገጠች ትሄድ ነበር። ምክንያቱም በላይዋ ላይ ንጉሥ ተቀምጧልና። አሜን። ሚስጥሩ ምንድነው? በላይዋ ላይ ንጉሥ ተቀምጧልና። የኔና የናንተ ሚስጥር ምንድነው? በእኛ ላይ ጌታ አለና። አሜን። ልባችንን በማንነቱ ሞልቶታልና። ክብር ለስሙ ይሁንለት። ሃሌሉያ። ምን ማለታቸው ነው? ይገባዋል። ልብሳችንንም አውልቀን ብናደርግለትም ምንም እኮ ማለት አይደለም። ከዛም የበለጠ ነገር ይገባዋል። አሜን። ሐዋርያቱ ወገኖች ሆይ ጌታ ተከተሉኝ ባላቸው ጊዜ ቀላል አይደለም። ትዳር የነበራቸው እነ ጴጥሮስን የመሳሰሉ፣ መልካም ሥራ በጊዜ የነበራቸው እነ ማቴዎስን የመሰሉ ወዲያውኑ ነው በቃ ሁሉን ትተው መስለኛል። አይሰማችሁም? እንደሚንቆረቆርና እንደሚፈስ ዘይት ነው ወይንም ደግሞ ወይን ጠጅ ነው ብሎ ይናገራል። አያችሁ? ለምን ይሄን አደረገ ጳውሎስ? ለምንድነው ያን ሁሉ መከራ ሊቀበል የቻለው? ይገባዋል። የኔ ሕይወት መስዋዕት መሆኑ ለርሱ ለነገስታት ንጉሥ ለጌቶች ጌታ ይገባዋል። ወገኖች ሆይ ዛሬ እኔም እናንተን የምነግራችሁ ሕይወታችሁን ለኢየሱስ ክርስቶስ ያልሰጣችሁና ከእርሱ ጋር ተጣምራችሁ የማትሄዱ ይሄ የምትሳሱለት ሕይወታችሁ ይሄ በቃ እንደው እንደ እንቁላል ይዛችሁት ወዲያ ወዲህ የምትሉት ሕይወታችሁ ድንገት ከናንተ ተነጥቆ ሊሄድ ይችላል። ድንገት ወገኖች ሆይ እነሆ የሞት ደወል በሕይወታችሁ ላይ ሊደወል ይችላል። ስለዚህ ወገኖች ሆይ አንድ ልነግራችሁ የምወደው ነገር ባካችሁ፣ አሁን ነው ወቅት። ይሄ ጌታ ሕይወቱን ለናንተ ለሰጠው ጌታ ይገባዋልና እቺ የምታልፈዋን ትንሿን ሕይወታችሁን ከእግሩ ስር እንድታስቀምጡ ወገኖች ሆይ እጠይቃቸዋለሁ። ሃሌሉያ አሜን። ወደ አነበብኩት ክፍል አሁን መምጣት እፈልጋለሁ። ያነበብኩትም ደግሞ የዮሐንስ ራእይ ምዕራፍ 5 ነው። በዛ ላይ በምንመለከትበትና በደንብ በምናስተውልበት ጊዜ አስገራሚ ነገር ዮሐንስ በራእይ ተመለከተ። በአራተኛው ምዕራፍ ላይ የምንመለከተው ምንድነው? ግብዣ ያደርግለታል። ወደዚህ ውጣና ከዚህ በኋላ ሊሆን የሚገባውን ነገር አሳይሃለሁ የሚለውን ሰማ። ወዲያውም እንደተከፈተ ሰማይ ሆኖ በዛ ውስጥ እንደገባ ይነግረናል። ያየው የመጀመሪያው ራእይ ያሁን እኔ ያነበብኩላችሁ ነው። በዛም ላይ ስንመለከት ብዙ ነገሮች አሉ። በዙፋኑም ላይ የተቀመጠው ብሎ ይናገራል። በቀኝ እጁ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን ይዞ አየው። ያ በእግዚአብሔር አብ እጅ ውስጥ የነበረን አያችሁ። ይህ በእግዚአብሔር አብ ዘንድ ከዘመናት ዓለም ሳይፈጠር ጀምሮ የነበረ መጽሐፍ ነው። በውስጥና በኋላ ተጽፎበታል። በሰባት ማኅተም ደግሞ ተዘግቷል። መጽሐፍን አየው። ስለዚህ አንድ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታው ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲጮህ ሰማው። ያን ጊዜ በሰማይም በምድርም ከምድር በታች መጽሐፉን ይከፍት ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማንም አልተገኘም ይላል። በኋላ መጣበታለሁ በዛ ውስጥ ያለው ምስጢር፣ በእነዚህ ማኅተምና በመጽሐፍ ውስጥ ያለውን። በዚህ ጊዜ አለቀስኩ ይላል። አለቀስኩኝ ይላል ዮሐንስ። ማንም ስላልተገኘ አለቀስኩ። ምክንያቱም በዛ መጽሐፉ ሲዘረጋ ያለውን ነገሮች ሁሉ አስተውሏል። በመንፈስ ገባው፣ ተረዳ። በቃ ብሎ አዘነ፣ አለቀሰ። ነገር ግን መልካም ዜና መጣለት። ሃሌሉያ አሜን። መልካም ዜና መጣለት። ከሽማግሌዎችም አንዱ ምን አለው? አታልቅስ፣ አይዞ፣ ከይሁዳ ነገድ የሆነው አንበሳው ኢየሱስ ድል ነስቷል አለ። እርሱ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ ድል ነስቷል አለኝ። ሃሌሉያ። የኔና የናንተ ነገር ሁሉ በቃ እዛ ውስጥ ነው ያለው። አያችሁ፣ ያለው
ይሄን ነበር። ዓለም ከመፈጠሩ በፊት ይጠብቅ ነበር። አንድ ዘመን ወቅቱ በሚደርስበት ጊዜ ጳውሎስ እንዳለው የእግዚአብሔር ልጅ ከሴት ተወለደ፣ ዘመኑ ሲደርስ ይላል። እርሱ እስኪመጣ ድረስ ይጠብቅ ነበር ይላል። ከዛ በኋላ ነው ማህተሞቹን መፍታት ሲጀምር በቃ ታሪክ ሁሉ ሚስጥራት ሁሉ መገለጥ ተጀመሩ። ሃሌሉያ! መታወቅ ተጀመሩ። ጳውሎስ ይለዋል ከዘመናት በፊት ለዓለም ተሰውሮ የነበረው ሚስጥር ይለዋል ተገለጠ በኢየሱስ ክርስቶስ በኩል። ክብር ለስሙ ይሁንል። ያን ጊዜ ነው እርሱንም እንደታረደ በግ ሆኖ በዙፋኑ ፊት ቆሞ አየው። የታረደ በግ ቆሟል በጉ። ከዛ በኋላ ሄዶ እግዚአብሔር አብ ያንን በተቀበለ ጊዜ በአራቱም ሽማግሌዎች እልፍ ጊዜ እልፍ መላእክት ራሽፓራ ኤሌቤራ እነዛ ሁሉ ወድቀው ሰገዱለት። ቃሉም የተናገሩት ምንድን ነው? መጽሐፉን ትከፍት ዘንድ ማኅተሞቹንም ትፈታ ዘንድ ችለሃልና፣ ለሕዝብ ለወገን ታርደሃልና፣ ምስጋናም ክብርም ባለጠግነት ኃይልንም ልትቀበል ይገባሃል። በቃ ይሄን ማድረግ የሚችል ከሰው ልጆች ማንም የለም። ብዙ የሰው ልጆች ተነስተዋል፣ ታላላቆች ተነስተዋል፣ ጦረኞች ተነስተዋል፣ ብርቱዎች ነን የሚሉ ተነስተዋል። የለም፣ ሁሉም ሞት አሸነፋቸው። ሞትን አሸንፎ የወጣው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ ሃሌሉያ። ዛሬ እኔና እናንተ እንግዲህ ወገኖች ሆይ እግዚአብሔርን እናመሰግነው ዘንድ ይገባዋል ለማለት ምክንያቶቻችን ከዚህ ከእግዚአብሔር ቃል ያሉትን እነሱን ሰንዘር ላደርግላችሁ ነው የምፈልገው። 7 ነገርን ሰጥቻችሁ ቶሎ እጨርሳለሁ። በመጀመሪያው ወገኖች ሆይ እርሱ የእግዚአብሔር በግ ስለሆነ ጠፍቶ የነበረውን የአዳምን ዘር በጠቅላላ የሰው ልጆች በጠቅላላ ሊያድን የሚችለውን መሰዋዕት በማቅረቡ ይገባዋል። ከወገንም ከቋንቋም ከሕዝብም ያሉትን ሁሉ ለማዳን የቻለው የሰው ልጆችን ከዘላለም ጥፋት ያዳነንና በደሙ ያስታረቀን ጌታ ኢየሱስ ነው። ሃሌሉያ አሜን። አንድ ቃል አለ እውነትና ምሕረት ተስማሙ ይላል ዳዊት። መጽሐፍ ቅዱስ ሲናገር ሕግ በሙሴ ተሰጥቶ ነበር፣ ጸጋ ግን በኢየሱስ ክርስቶስ በኩል ሆነ ይላል። እርሱም ደግሞ እውነትንና ጸጋን ተሞልቶ መጣ ይላል። ሁለቱን ይዞ የመጣ ኢየሱስ ብቻ። ምሕረትንና እውነትን ይዞ የመጣ ማለት እውነትና ምሕረት በምንም አይነት ስምምነት ሊኖራቸው አይችልም። ለምን በሉ? እውነት ገብቷቸዋል። ፍትህን ይጠይቃል። ገሏል ይሙት ነው የሚለው እውነት ይሄን እዛ ላይ ነው የሚቆም። ሙሴ ይሄንን ነው በቃ የሰጠን መገለጥ ይሄንን ነው። ትገላለህ፣ አንተ ደግሞ ትገደላለህ። አይን ታወጣለህ፣ አይንህ ይወጣል። ጥርስ ስለ ጥርስ ነው፣ አይን ስለ አይን። ይሄ ነው በቃ ሙሴ እዚህ ድረስ ነው ያለው የተገለጠለት ነገር ይሄ ነው። ኢየሱስ ክርስቶስ ግን መጣና ሁለቱን አጨባበጣቸው። ጸጋና እውነትን ያጨባበጠ ኢየሱስ ብቻ ነው። ሃሌሉያ አሜን። ምን አድርጎ አስማማቸው? እኔ ዋጋውን እከፍላለሁ፣ ዋጋውን በጠቅላላ እኔ ከፍለዋለሁ ብሎ ኢየሱስ ክርስቶስ ዋጋውን ከፈለ። ያንተ ዋጋ፣ ያንተ የኃጢአት ዋጋ ተመዝኖ ቢታይ ፍርዱ በጣም ብዙ ነው። በእግዚአብሔር ፊት የሰራነው ኃጢአት እጅግ ብዙ ነው። ማን ሊድን ይችላል? ማን ሊድን ይችላል? ንገሩኝ። ኧረ ማን ነው ሊድን የሚችለው? እንዴ አይተሃል፣ አመንዝረሃል ይልሃል። ስለ ገንዘብ መጎምጀት ውስጥ ገብቷል፣ ተላልፈሃል ይልሃል። የምትነቃነቅበት ቦታ የለም። እያንዳንዱ የህይወታችን ሴከንድ በቃ ኃጢአት ሰርተሃል የሚል ነው። ኢየሱስ ክርስቶስ መጣና በእርሱ ደም ያንን አስወገደና ተዘግቶ የነበረውን በር ከፈተና እጆቻችንን ይዞ ከአብ ጋር
አስታረቅ፣ እርቅ ይሁን አለ። ገብታችኋል? ሰዎች ስለ ጸሎት የማይገባቸው ነገር ይሄ ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። አንዳንድ ሰዎች እንደፈለጋቸው እየኖሩ እኔም በሆን ጸልያለሁ ይላል። ምን ብሎ እንደሚጸልዩ አላውቅም። ጸሎት ሁሉ በኢየሱስ ክርስቶስ በኩል መደረግ እንዳለበት መጽሐፍ ቅዱስ ይነግረናል። ታዲያ ወገኖች ሆይ ሰዎች እጸልያለሁ ይላሉ። ሲጀመር መጀመሪያ ጸሎት ማለት ምንድን ነው? ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ለመነጋገር በመጀመሪያ ከእግዚአብሔር ጋር መታረቅ ያስፈልጋል። የተጣሉ ሁለት ሰዎች አይነጋገሩ። አንዱ መጣላታቸው የሚታወቀው በዚህ ነው። ኢየሱስ ክርስቶስ አስታረቀን በእርሱ ሥራ ይላል የእግዚአብሔር ቃል። ሁላችን ወደ አብ መግባትን አግኝተናልና ይሄን ክቡር የሆነውን ዘላለም ሕይወትን የሰጠን መዳንን ያደረገልን የእግዚአብሔር ልጅ ኢየሱስ ከዘላለም እስከ ዘላለም የተባረከ ይሁን። ስግደትም አሁንም ታላቅነትም ብልጽግና ኃይልም ይገባዋል። ሃሌሉያ ይገባዋል። ስለሚገባው ምድር ከምድር በታች ያለው ሰማያት በሙሉ ይገባዋል። ሁለተኛ ኢየሱስ ክርስቶስ የሚገባው ምንድን ነው? የተገባው ምንድን ነው? ጌታ ብዙ ስሞች አሉት። በእግዚአብሔር ቃል ውስጥ በብዙ ስሞች ነው የሚጠራው። በአዲስ ኪዳን እንኳን ስንመለከት ኢየሱስ ትለዋለህ ይላል። አማኑኤል ትለዋለህ ይላል። ነብዩ ደግሞ ድንቅ መካር፣ ኃያል ጌታ ይለዋል። በሌላ ስፍራ ደግሞ ፈዋሽ ይለዋል። እነዚህ ሁሉ ስሞች ስለሚገቡት ነው። ሰዎች እኮ የማይገባቸውን ስም ይይዛሉ። የገብርኤልና የሚካኤልን ስም እኮ የያዙ ብዙ ሰዎች አሉ። ስራቸው ግን የመላእክ አይደለም። ኢየሱስ ክርስቶስ ልክ እንደ ስሙ ነው። ዘማሪ እንዳለው እንደ ስምህ ፈዋሽ ነህ፣ እንደ ስምህ አዳኝ ነህ፣ እንደ ስምህ ጌታ ነህ፣ እንደ ስምህ ፍቅር ነህ፣ እንደ ስምህ ሃሌሉያ። እንደ ስሙ ሆኖ ያገኘሁት እኔ በግሌ ኢየሱስን ብቻ አይለዋወጥም። ደግሞ ይገርማቸዋል። አቤት የኛ ነገር እንዲገለባበጣል። አንዴ ታችነን ዛሬ የወደድነውን ነገ እንረግመዋለን። ዛሬ የሾምነውን ነገ እንሽረዋለን። ዛሬ በሰው ፊት ያቀፍነውን ነገ በሰው ፊት በጥፊ እናልሰዋለን። በእርሱ ዘንድ ግን እንዲህ ያለ ጥላና መወላወል የለም። ሃሌሉያ። ያለው ነገር ሁሉ አንድ አይነት ነው። እንደ ስምህ ሃሌሉያ። እንደ ስምህ ሃሌሉያ። እንደ ስሙ ውብ ነው። እንደ ስሙ ወገኖች ሆይ ድንቅ ነው። እንደ ስሙ መካር ነው። እንደ ስሙ ኃያል ነው። እንደ ስሙ ፈዋሽ ነው። እንደ ስሙ ነው። ክብርና ምስጋና ታላቅነት ለስሙ ይሁንለት። ሃሌሉያ። ሶስተኛው ወገኖች ሆይ ከዚህ ቀደም ፓስተር አብርሃም በዕብራውያን 1 ላይ ተነስቶ ይናገር ነበረ። እዛ ቁጥር 3 ላይ ምን ይላል መሰላችሁ? ስለ ኢየሱስ ክርስቶስ እርሱ ይለው የባህሪው ምሳሌና የክብሩ መንጸባረቅ ነው ይለው። እግዚአብሔርን ያየው መቼም አንድም የለም። ነገር ግን አንዱ ልጁ እርሱ ኢየሱስ ክርስቶስ ተረከው። ሃሌሉያ ተረከው። እርሱ የክብሩ መንጸባረቅ። ስለዚህ ነው በዛ በተራራማ ቦታ ላይ እነ ጴጥሮስ ያዕቆብና ዮሐንስ ሆነው ጌታ ኢየሱስ ለ1 ሰዓት ይሁን ለግማሽ ሰዓት እኔ አላውቅም ብቻ በፊታቸው ተለወጠ ይላል። ልብሱም በምድር ላይ ያለ አጣቢ ሊያጥበው እንደማይችል ሆኖ አንጸባረቅ። ፊቱም ወደ ፀሐይ ተለወጠ፣ ጸጉሩም ተቀየረ፣ አይኖቹ ነበልባል ሆኑ። ያን ጊዜ ወገኖቼ በዛ ሰዓት ያዩት ነገር ምንድነው? የእግዚአብሔር ክብር መጥቶ በእርሱ በኩል ሲያርፈን። የእግዚአብሔር ክብር ምንድነው ብሎ አጭር መልስ ስጥ ቢባል ምን እንደው መልሱ ታውቃላችሁ? የእግዚአብሔር ክብር ኢየሱስ ክርስቶስ ነው። ሃሌሉያ። በቃ ሌላ ትርጉም የለውም። የክብር ተስፋ ያለው ክርስቶስ ይለዋል ጳውሎስ በቆላስይስ በእናንተ ውስጥ ማደሩ ነው። ያ ክብር የእግዚአብሔርን ክብር የተሸከመ እንደሱ ማንም የለም። ስለዚህ ይገባዋል። ነቢያቶቹ የእግዚአብሔር ክብር እየመጣ ጎብኝቶታል። ሙሴን ጎብኘት ያደርገውና እንዲያውም ፊቱ ሁሉ የተለወጠበት ጊዜ አለ። ነገር ግን
እግዚአብሔር በሙላት ሲመጣ ዛሬ ቀደም ፓስተር አብርሃም እንዳነበበልን በዛ ተራራ ላይ ዕብራውያን ጸሐፊ እንደነገረን እኔ እፈራለሁ፣ እንቀጠቀጣለሁ፣ እኔስ ምን በወጣኛል። እስራኤል ልጆች ደግሞ ወደርሱ አንተው ስማና ንገረን፣ እኛ መሞት አንፈልግም አሉ። የእግዚአብሔርን ድምጽ ሰምቶ መኖር የሚችል የለም። አንተ የተቀበልክ አንተ ንገረን። እሱ ደግሞ እኔም እፈራለሁ እኮ እንዴ አለ። ይኸው ያ ሙሴ እንኳን እንደዚህ አለ። ኢየሱስ ክርስቶስ ግን ከአብ ዘንድ የተቀመጠው እግዚአብሔር የሆነው አምላክ የሆነው ከቅድስት ሥላሴ አንዱ ክፍል የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱ የእግዚአብሔር ክብር ነው። ሃሌሉያ! የእግዚአብሔር ክብር ነው፣ የክብሩ መንጸባረቅ። እንግዲህ ልብ በሉ፣ በእኔና በእናንተ ውስጥ ያደረው ኢየሱስ ክርስቶስ ከሆነ እኛ በውስጣችን ይዘን የምንሄደው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። እኛ እኮ እንደማንም ሰው ነን። እንደማንም ሰው ነበሩ ሐዋርያቱም እኮ እንደማንም ሰው። ግን በውስጣቸው ካደረው ከጌታ የተነሳ በሚገቡበት ስፍራ ሁሉ ላይ በቃ ኃይለኛ ተጽዕኖና ኢምፓክት ነበራቸው። አንድ ጊዜ ገና ለሙሉ ጊዜ አገልግሎት ሲዘጋጅ አንድ አብሮን የሚጸልይ ፓስተር ነበረ። አሁን ፓስተር ነው፣ እግዚአብሔር የባረከው ሰው፣ አሁንም በጌታ የተጠቀመበት ነውና አንድ ዘመድ አለኝ አለ። አንዲት ጠንቋይ ሴት ለማገልገል እንደዚህ አይነት ቦታ ገብቷልና እባክህን ሄደን እንመስክርለት። የት ነው አለ። አንዲት ጠንቋይ ጋ ነው ያለው። ታውቃለህ ወይ አለኝ። እሺ አውቀዋለሁ አለ። በቃ እንሂድ አልኩት። ባይብላችንን ይዘን ገባን። ሄድን ጫካ ውስጥ ምን አልፈን አሁን ይገርመኛል። መቼም ልጅነት ጥሩ ነው። በጫካ በምን እያደረገን በኋላ ስንደርስ 3 አጥር አለ ወገኖቼ። የመጀመሪያው አጥር አለፍን። ማንም ፈልጋችሁ መጣችሁ? እከሌ አለሱ። እሺ ለፋን ሰው መጨረሻውን ስንደርስ ማን ነው? መልእክተኛ ተላካ። ትፈለጋለህና ናውጣ ተባለ። ወጥ ሲያይ እንደነገጠ ምን ልታረግ መጣህ አለው። እዚህ ተበሳጭ። በልሽ ግቡ አለ። አስገባ። አንድ ትልቅ ቤት አለ። የተከበረ ቤት ነው የሚሉት ሰዎች። በጎጆ የተሰራ ትልቅ ነው። በኋላ ሴትዮዋ ከዛ አትወጣም። ሴት ጠንቋይ ናት። ምንም ታክል አይኗ የፈጠጠ ሴት ወጣች። እንግዶች ሰዎች ገብተውብኛል እዚህ ግቢ ውስጥ አለች። በቃ መንፈሱ ነገራት። ገብተዋል ሰዎች። ግቢው ታመሰ። እሱ ነው ዘመዴ ምናምን በሉጣልኛል። ውጣልኝ። አረ ጌታን ተቀበልለ ይሄን ልነግር ነው የመጣው። አረ እባክህ ብነካን ታስገድለኛል። መጣች፣ አየችን። ምንም በቃ ልታነጋግረን አልቻለችም። በቃ ያችን ሴት አረሳት። ምን እንደምታክል ነገር አወቀው። መንፈሱ አወቀው። አንድ በጣም ጌታ የሚጠቀምባቸው አባት አሉ በእኛ ቤተ ክርስቲያን። ይሄዳሉ በየስፍራው አንዳንድ ቦታ። እስካሁን ድረስ አታምኑም፣ እስካሁን ድረስ ክብረ በዓል የሚደረግላቸው መናፍስትን የሚጠሩ ጠንቋዮች ኢትዮጵያ ውስጥ ሞልተዋል። አሁን እና የሩቅ አይደለም፣ ዳምቦ አካባቢ ነው። ህዝብ ይጎርፋል አሉ። እኔም እየጸለይኩ ገባው አሉ። ሰውየው እንዲወጣ ህዝብ ይጠብቀዋል አሉ። ይጠብቀዋል። እሱን ማየት በቃ ትልቅ ነገር ነው። አልወጣም አሉ። እንዴ ምን ሆንክ ጌታችን? ምን ነካ? ምን ተፈጠረ? ጴንጤ ገብታለች አላሉ። ችሎት ቃሉ ሰውየው ሲናገር ጴንጤ ገብታለች። ህዝብ ነው። ማን እንደሆነ ሊታወቅ ይቻላል። አያችሁ፣ በእኛ ውስጥ ያለው የክርስቶስ ህልውና የእግዚአብሔር ክብር ኃያል ስለሆነ እኛ ከሚገባን በላይ በምንሄድበት አካባቢ ላይ እንኳን ታላቅ ኢምፓክት ተጽዕኖ አለው። ክብር ለስሙ ይሁን። ምክንያቱም ኢየሱስ ክርስቶስ የእግዚአብሔር ክብር፣ ሃሌሉያ፣ የባህሪው ምሳሌ፣ የክብሩ መንጸባረቅ ብሎ ወገኖች ሆይ ይናገረዋል። አራተኛ እግዚአብሔር አምላክ ቅድም እንግዲህ መጣበታለሁ ያልኳችሁ ይሄ ነው። ራእይ ምዕራፍ 5 ለሰው ልጆች ሁሉ ያለው ታላቅ እቅዱ ተመዝግቦበትና ተጽፎበት ያለው ይሄ መጽሐፍና በ7 ማህተም የተዘጋው ነው። ከዛ በኋላ ነው ዮሐንስ በቃ በዓለም ላይ ሊመጣ ያለውን ነገር ሁሉ ማየት ጀመረ፣ ሊመለከት ጀመረ። ያ ነገር ግን ያ ብቻ መሆን አይደለም ወገኖች። ሰማያት ተከፈቱ። ሃሌሉያ!
በሰማይ ያለው በረከት ምን ይላል ጳውሎስ በሚናገርበት ጊዜ? በሰማያዊ ስፍራ ከክርስቶስ ጋር ያስቀመጠን በሰማያዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ያኔ ተለቀቅ on the higher level ኑና ከኔ ጋር ተቀመጧል። ሃሌሉያ ከኔ ጋር ተቀመጧል። ይሄ ነው የሚናገረው እኮ እግዚአብሔር ቃል ነው። እኔ ዝም ብዬ እየፈጠርኩ አይደለም። ሃሌሉያ አዎ አስቀመጠን አብሮ በሰማያዊ ስፍራ ስትቀመጥ የሰማያዊውን በረከት እንድትካፈል ሰማያዊው ምስጢር እንዲገልጽልህ ሌላው ቀርቶ የዓለምንና ዓለም ወዴት እንደምትሄድ እግዚአብሔር ሊገልጽልህ የእግዚአብሔር ዘላለማዊን ሐሳብ ሁሉ ማወቅ እንድንችል ነው። ስለዚህ ነው ጳውሎስ በሚጽፍበት ጊዜ በድፍረት እግዚአብሔር በዘላለማዊ ሐሳቡ ይላል። ከየት አገኘው? እሱ ከክርስቶስ ጋር በሰማያዊ ስፍራ ተቀምጧል። ሃሌሉያ ይገባሃልና አሉት መላእክቶቹ። መጽሐፉን ትከፍት ዘንድ ሰባቱንም ማኅተም ትፈታ ዘንድ ይገባሃል። ስለተገባ ታርደሃልና ስለዚህ ይገባሃል እያሉ በፊቱ ይሰግዳል። ሃሌሉያ። አምስተኛው ወገኖቼ ከዚህ ጋር የተያያዘው ከምስጋናቸው ውስጥ ምንድነው? እሱ ሰዎችንም በደምህ ዋጅተህ ለአምላካችን መንግሥት ካህናት እንዲሆኑ አድርገሃልና ይገባሃል። እኛ ደህንነቱም ራሱ የሚገባን አልነበር። ከዛ በላይ ግን አልፎ ደግሞ ጌታ የማይገባንን ሰዎች የመንግሥቱ ካህናት እንድንሆን አደረገን። ሃሌሉያ። ሴት ወንድ ሳይል ሁሉ የመንግሥቱ ካህናት እንድንሆን አደረገን። ይሄ ቀላል ነገር ነው እንዴ ወገኖች? በሌላ ቋንቋ እኮ ምንድነው? የካህናት መንግሥት ነው። የእግዚአብሔር መንግሥት የካህናት መንግሥት ነው። እኔ ራሴ እምነት አለኝ፣ እኔ ራሴ እንዲህ አለኝ፣ እሱ አይደለም። እግዚአብሔር አንድ መንገድ ብቻ አለው። ያ መንገድም እውነትም ሕይወትም የሆነው ኢየሱስ ክርስቶስ ብቻ ነው። አራት ነጥብ። እኔ ያልጻፍኩትም መጽሐፍ ቅዱስ ላይ ተመዝግቦ የሚገኘው ያ ነው። ሰዎችን ጌታ የሚያውቃቸው በቤተ እምነታቸው አባልነታቸው አይደለም። አንተ ካቶሊክ ቤተክርስቲያን አባል ነህ፣ አንተ ኦርቶዶክስ አባል ነህ፣ አንተ ፕሮቴስታንት ነህ ብሎ በዚያ አያውቃቸው። የሚያውቃቸው ልጁን ኢየሱስ ክርስቶስን ጌትነቱን ተቀብለው ሕይወታቸውን ለሱ አስረክበው በሱ ቁጥጥር ስር የሆኑትም በዚህ አይነት ብቻ ያውቃቸዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ። ስለዚህ ምን አደረገ? የማስታረቅን አገልግሎት ሰጠን። ሁለተኛ ቆሮንቶስ 5 ከ18 እስከ 19 ሐዋርያው ጳውሎስ የሚናገረው ይሄንን ነው። ስድስተኛ ወገኖች ሆይ ጌታ የሚገባው ክብርም ምስጋናም እነዚህ ነገሮች ሁሉ የሚገቡት በመሞቱ በኃጢአት ላይ የበላይ መሆኑ፣ በሞት ላይ አሸናፊ መሆኑ፣ በበሽታ ላይ አሸናፊ መሆኑ፣ በአጋንንት ላይ አሸናፊ መሆኑ። ንገሩኝ እንግዲህ ይቀጥላል። በእነዚህ ሁሉ ላይ አሸናፊ መሆኑ ነው። በራእይ መጽሐፍ በዚሁም ላይ ደግሞ በራእይ ምዕራፍ 1 ቁጥር 17 እስከ 18 ምን ይላል? ሞቼ ነበርኩ አሁን ሕያው ነኝ ካለው በኋላ ለዮሐንስ የሞትና የሲኦል መክፈቻ አለኝ ይለዋል። ይኸው ቁልፉ በእጄ ነው። ዲያብሎስ ተነጥቋል። ኢየሱስ ክርስቶስ በሞቱ በትንሣኤውም በኋላ አደቀቀው። ስለዚህ ነው ወገኖች ያ እግዚአብሔር ያከበረው ኢየሱስ የሱ ስም በሚጠራበት ጊዜ አጋንንት በሰዎች ውስጥ ተዝናንተው መኖር አይችሉም። ወዲያውኑ ራሳቸውን ይገልጣሉ። አሸነፍ። ከሞት ፍርሃት ሁሉ ነፃ አደረገ። አያችሁ፣ ሞትን በስጋ መሞትን ሁላችን የማይቀርልን ነገር ነው። በሰልፍ ውስጥ ነው ያለነው። ስንጠራ እንሄዳለን። ነገር ግን ለገሚሶች ወደ ጌታ የመሄጃ መሰላል ነው፣ መንገድ ነው። ለአንዳንዶች ግን ጭፍን ነው፣ አስፈሪ ነው። ምንድነው የሚጠብቀኝ ነው፣ አስጨናቂ ነው። ሐዋርያው ጳውሎስ
ለኔ ሞት ማለት ከጌታ የምገናኝበት መንገድ ነው፣ ሕይወትም ደግሞ ክርስቶስ ነው እያለ የሚናገረው ወዴት እንደሚሄድ ያውቅ። ምክንያቱም በሕይወቱ ላይ አንግሶታልና፣ አሸናፊ ሆኗልና። ሰይጣንን፣ ሞትን፣ የዕዳውን ጽፈት ይለዋል። ቆላስይስ ምዕራፍ 2 ቁጥር 13 እስከ 15 የዕዳውን ጽፈት ደመሰሰው ይላል። በሞቱ ደመሰሰው። ሃሌሉያ። የዕዳ ጽፈት ነበረብን እያንዳንዳችን፣ በላያችን ላይ የዕዳ ጽፈት ነበር። የዕዳው ጽፈትም ደግሞ ወገኖች ሆይ ምን ነበረ? ኃጢአት፣ በደል፣ መተላለፍ። ጌታ ያንን ከላያችን ላይ አነሳው። ወደሱ በቀረብን ጊዜ፣ ሕይወታችንን በሰጠን ጊዜ ጌታ አነሳው። እግዚአብሔር የተመሰገነ ይሁን። የዘላለምን ሕይወት ሰጠን። ሰባተኛው ወገኖች የመጨረሻው እሱ የሚገባው ንጉሥ ስለሆነ ነው። ወዲያውኑ ከእግዚአብሔር አብ ጋር በዙፋን ላይ ተቀምጦ በቀኙ አየሁት ይላል። ኢየሱስ ክርስቶስ አሁን በእግዚአብሔር ቀኝ ተቀምጧል። እስጢፋኖስ እንዳየው በእግዚአብሔር ቀኝ ተቀምጧል። የክብርንና የምስጋናን ዘውድን ተጭኖ ዕብራውያን 1:9 የነገሥታት ንጉሥ የጌቶች ጌታ እንደሚል ጳውሎስ በአንደኛ ጢሞቴዎስ 6:14 እስከ 15 እንደሚናገረው እርሱ ነግሷል። ንጉሥን ይገባሃል ከማለት ሌላ ምንም የሚባል ነገር የለም። ንጉሥ ስለሆነ ንጉሥ ነውና ሁሉ ይገባዋል። ወገኖች እንግዲህ ወደ መጨረሻ እያሰርኩላችሁ ልምጣ። እንግዲህ በየዕለቱ ሕይወታችን ጌታን በተለያየ መንገድ ይገባሃል እንለዋለን። በብሉይ ኪዳን መሥዋዕትን ያቀርቡ ነበር። እኛም ዛሬ በከንፈሮቻችን መሥዋዕት፣ በአገልግሎታችን መሥዋዕት፣ እንደገናም ደግሞ ወገኖች ሆይ በስጦታችን መሥዋዕት ለንጉሡ ስንሰጥ ይገባሃል ማለታችን ይገባሃል። ነገር ግን ልንጠነቀቅ የሚገባን ለንጉሥ እንደሚደረግ አድርገን ማድረግ አለብን። አምልኮታችን እንደው ዝም ብሎ በልምድ አይደለም። ለነገሥታት ንጉሥ፣ ለጌቶች ጌታ እንደሚቀርብ አገልግሎታችን ለሰው ለታይታ ሳይሆን ለነገሥታት ንጉሥ፣ ለጌቶች ጌታ እንደሚያይ እሱ ተረድተን በስጦታችን ስናከብረው ንጉሡ ገብቷችኋል። ከልባችን የወጣ ንጹሕ የሆነ እስራኤላውያን እግዚአብሔርን በድለውት ነበረ። ሚክያስ በተነሳበት ዘመን መልእክቱም ንጉሥ ከሆኑ መከበሬ ወዴት አለ? ክብሬ ወዴት ነው ያለው ብሎ ይጠይቃቸዋል። ለምን? አይነ ስውሩን እግሩ ሰባራ የሆነውን የማይፈልጉትን ይሄ የእግዚአብሔር ስጦታ ነው እያሉ ይሰጡ ነበረ። እግዚአብሔር ምን አለ? ይሄ ፋንድያችሁን በላያችሁ ላይ በትነዋለሁ አለ። አላከበራችሁኝም፣ አንካሳና አይነ ስውር መሥዋዕት እያቀረባችሁ ብሎ ይናገራል። ከሁሉ የበለጠው ለኢየሱስ፣ ትልቁ ለጌታ እግዚአብሔር የተመሰገነ ይሁን። ወገኖች ሆይ እንግዲህ ይህ ጌታ ይመጣልና እንደገና ይገለጣልና ፊት ለፊት እያየን የምናከብርበት፣ የምናወድስበት፣ ምስጋና የምንሰጥበት፣ ከመላእክት ጋር አብረን የምንዘምርበት ዘመን በጣም ቅርብ ነው። ሃሌሉያ! ኢየሱስ ይመጣል።